በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀዳሜ አርጋኖን። የዳዊት ልጅ ድንግል ሆይ ላንቺ እገዛለሁ፣ ላንቺም ከእግርሽ በታች እሰግዳለሁ፣ በፊትሽም እማልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምሕረት ብላቴና ሆይ የአርሞንየም ጠል በጽዮን ተራሮች ላይ እንዲወርድ፣ እንዲሁም ደግሞ የልጅሽ ቸርነቱ ጠል በላይ ላይ ይውረድ። ከሰውነቴም የኀጢአቴን ርኩሰት ይጠብ፣ አጥንቴንም ያለምልምልኝ፣ የሥጋዬንም አዳራሽ ይቀድስ። የሽቶሽም መዓዛ በላዬ ይዋሃድ፣ እንደ አሮን የክህነቱ ሽቱ በጺሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ። በዕብራይስጥ ማርያም የተባልሽ የተመረሽ ቅድስት ድንግል ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎቹን ሹሚልኝ። ትጉሃን ሠራዊትም ደጄን ይክበቡ፣ የአኤናውንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያሸንፈኝ፣ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞችም ሰልፍ ኃይለኛውን ምሽግ የሚመሽግ ጠላት እንዳያሸንፈኝ። ሥጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃዳቸው ፍጥረት ሁሉ አክሊል፣ የዓለም ሁሉ ቤዛ፣ ነፍሴን ከክፉ ነገር ወደ ገሃነም ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች፣ ዝናብም ሳይዘንብባት የወይን ፍሬ ያስገኘች፣ ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናብ አጠጪኝ። በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተመሉትን የተደነቁ የተመረጡትን ሐዋርያትን ዋጋ እንድቀበል አድርጊ። ልቡናን የሚገልጽ ዕውቀት የሚያበዛውን መንፈስ የተመሉ ሐዋርያትን እሴት እንድቀበል፣ ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽም ረዳትነት ይህን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሠረተች መሠረት የማትፈርስ የነፋስ ኃይል የጎርፍ ፈሳሽ የዝናብም ወጀብ የማይበረታባት አጥር ቅጥር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አድኘኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሠራዊት ጾታ ያደረብሽ ንጽሕት ሆይ ኅብሩ ልዩ ልዩ በሚሆን ብርሃን በተጌጠ የቅዱሳን አዳራሽ ውስጥ መኖርን ክፈይ። ከቤት ሕንፃ በላይ የታነሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም ምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊ። ለዘላለሙ የማትገፊ የማትፈርሽ አምባ ድንግል ሆይ በአንቺ የተጠጉትም ከሚቃረናቸው ጠላት ጸብ ክርክር አድኚ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊ። መስገጃ መማለጃ የኀጢአት ማስተስሪያ የምትሆኝ የምስጢር ታቦት ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ኀጢአቴን አስተስሪልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጥር የመዋዕያን ሰማዕታት አክሊል ገድላቸውንም ለፈጸሙት ብፁዓን የጻድቃን ዋጋቸው የአጣን ዕረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያቸው ያደፉትም ከርኩሰታቸው የሚነጹብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተድላ ደስታቸው ፍጻሜ የማዕስባን ረዳት የደናግል ትዕግሥት በፍጹማን መነኮሳት በሰውነታቸው ውስጥ የምታበሪ ዕንቁ በየተራራው በየዋሻው በየጐድጓዳው ምድር በሚኖሩ ቅዱሳን ዋጋ ባህታውያንን የምትጎበኝ ርግብ ከገዳማውያን ጋር የምትኖር መንፈሳዊት ወፍ በሃይማኖት የሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ የልዑል እግዚአብሔር የምስጋና ኃይል የአየራት ምጥቀታቸው የሰማያት ልዕልናቸው የምድር መሠረት የቀላያት ጥልቀት የሚያዝያ ፀሐይ ብርሃን የጨረቃና የከዋክብት የናሪዮም ብርሃን ጸዳላቸው መልካቸው የምድረ በዳማ አበቦች ጸዳል የገነት አበባ መልክ በውስጣቸውም የተዋሃድሽ መዓዛ ድንግል ሆይ ለአፍንጫ የሚከረፋው የኀጢአት የክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጭኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ወደ አንቺ ለምናለሁ። የጸሎት ሙዳይ ሆይ የምልጃ ንስሐ የጥምቀት ልጆች የዕጣናቸው መወዝወዣም ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴም ባንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋ እንደሌለበት መሥዋዕት መዓዛ የተወደደ ይሁን። እግዚአብሔርም የወደደውን ምክር እንዳስብ አድርጊ። ከክፉም ዓመፅ መንገድ ሁሉ እንድርቅ
የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች እርሳቸውም ጻድቃን ከእርሳቸው ጋር እንድቈጠር አድርጊኝ። ለበጎ ሥራም እንድተጋ ተግቼ ለመፈጸም ሥልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውንም የጽድቅ አክሊል እንድቀበል በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንድሆን አድርጊኝ። ንጽሕት ሆይ ከሥጋና ከነፍስ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል በሂሶጵ እርጨኝ፣ እጠበኝ፣ ከበረድም ይልቅ እነጻለሁ። ከነፍስና ከሥጋዬም ቁስል ፈውሽኝ። የባለ መድኃኒት እናት ሆይ የታመመውንና የቈሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል ማረኝ፣ አቤቱ ድውይ ነኝና ፈውሰኝ። አቤቱ አጥንቶቼ ታውከዋልና የሠራሁት ኀጢአቴንም ባሰብኩት ጊዜ ነፍሴ ደነገጠች፣ ልቤም ታወከች። ከራሴ እስከ እግሬ ድረስ ስቅጥጥ አለኝ። እንዲህ ስል ይወቃቀሱት ከማይቻል ከዚህ ዘለፋ ከዚህም ጸብ ክርክር አንደበትንም በማሳመር ቢሆን ተናግሮ ለመዳን ከማይቻል በዚህ እንዳልድን አወቅሁ። እርሱ እግዚአብሔር ይመረምረኛልና በእሱ ዘንድ ሐሰት አይጠቅምም፣ በእርሱ ፊት የሐሰት ምስክር አይቆምም። ነፍሴንም እንግዲህ እንዲህ እላት ጀመርሁ፣ ነፍሴ ሆይ ይህ ነገር አይረባሽም፣ አይጠቅምሽም። በፍርድ ቀን የሐሰት ምክንያት አያድንሽም፣ በፊቱም ሐሰት መናገር አይቻልሽም። እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀላጠፍ በጸብ በክርክር እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በማማለጃ በጉቦ እንዳይሆን ወቂ። ነፍስ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባምና አይጠቅምም እወቂ። በፊቱም ማድላትና ፊት መንሳት የለም፣ ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍስ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ ወቂ። ምንም የሚያበራ የህንደኬ ዕንቁ ቢሆን ቁንጽልጽልም የአረብ ወርቅ ቢሆን አይረባም፣ በጎ ሥራ ብቻ እንጂ የዋ መንፈስ የበጎ ሥራ እንጂ። ነፍስ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍቅ መኮንኑ እውነተኛ ሰራዊቱም የሚያስፈሩ እንደሆኑ ወቂ። ነፍስ ሆይ ማዕበል ሞገዱ የሚፈላ የእሳት ባሕር ለአጣን እንደ ተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቈለፈ ነውና። ነፍስ ሆይ በኀጢአት አለንጋ መገረፍ ለአጣን የተገባ እንደሆነ ወቂ። ኩነኔውም የሚያስፈራ ነው፣ እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሰንፉም፣ ከመግረፍም አያቋርጡም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍስ ሆይ ጨለማ የለበሱ የገሃነም ሠራዊተ መላእክት ጽልመት ይቆይሻል፣ ፊታቸውም የሚያስፈራ ነው። ከእርሳቸውም ፊታቸው የአንበሳ የሆኑ አሉ፣ ፊታቸውም የእባብ ፊት የሆነ ከእርሳቸው ውስጥ አሉ። ከእርሳቸውም ፊታቸው የጓጉንቸር ፊት የሆኑ አሉ፣ ዐይናቸውም እንደሚነደው እሳት ነው። ጥርሳቸው በማናፊያ እንዳናፉት ከእሳትም ውጭ እንደወጣ ብረት ችንካር ነው። ነፍስ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለ ወቂ። የፍጥረቱንም ሁሉ ገዥ ልታሳብየው አትችይም። ኀጢአት ሳትሠሪ አስቀድሞ እርሱ ያውቃል፣ ስትበድይም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክርም አይሻም፣ ሥራሽም ይመሰክርብሻል። የዕዳ በደልሽም ደብዳቤ አንቺው ባፍሽ ታነቢዋለሽ፣ ከሠራሽውም ሁሉ የሚሰወርልሽ የለም። ነፍሴ ሆይ የምትድኝበትን እኔ እነግርሻለሁ። ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጩኺ፣ እንዲህም በይ የብርሃን እናት ሆይ በልጅሽ ፊት በደልኩ፣ ኀጢአቴን አስተስሪልኝ። በኀጢአት የቈሰለውንም ሥጋዬን ፈውሺ፣ የቈሰለውንም ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኀጢአት እንድድን ከኀጢአትም ደዌ ሁሉ ጤነኛ እንድሆን። ስለዚህም አንቺን እሻለሁ፣ ከሲኦልም እኔን ለማዳን እንድትችይ አውቄ የቤትሽን ደጅ መታው። ሙሽራ ሆይ እንድገባ ክፈችልኝ። የሙሽርነት ቤትሽንም እንዳይ ድንኳንሽንም ዞርኩ፣ መሥዋዕትም ሰዋ። ነገር ግን ከሰቡት መንጎች የእንስሳት መሥዋዕት የምሰዋልሽ አይደለም፣ ከአዝርትና ከአትክልት ፍሬ የምሰዋልሽ አይደለም። የምስጋና መሥዋዕት እሰዋልሻለሁ እንጂ ለልጅሽ ቸርነት ምስጋና አቀርባለሁ። ከከንፈሮቼም ፍሬ ንጹሑን ቁርባን አሳርጋለሁ። እንዲህ ያለው መሥዋዕት ለእግዚአብሔር ያማረ የተወደደ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ጸሎትህንም ለልዑል ስጠው። በመከራ ቀን ትጠራኛለህ፣ አድንሃለሁ፣ ታመሰግነኝማለህ።
በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ከአናብስ ጉድጓድ የወጣሽ ሙሽራ፣ ከአናምርትም ተራሮች ከነገሥታትም አዳራሽ የወጣሽ ቁመትሽ የሰሌን ዛፍ ነው። አንገትሽ ሠራተኛ እንደ ሠራው የወርቅ ዘንግ ነው። ዐይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባሕር ዳር እንደ ለመለመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ናቸው። ያነጋገርሽም ጣዕም እንደ ወይን እሸት ነው። ያፍሽም መዓዛ እንደ አፈው ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደ ታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ነውር ነቀፋ የሌለብሽ። መልክሽ ደም ግባትሽ ያምራል። ጡቶችሽም ግራ ቀኝ እንደሚነጉ እንደ ሁለት ምንጮች ናቸው። ከእርሳቸው ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልና የወተት ይፈስ ነበር። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔምም ዕጹብ ድንቅ ወሬ ተሰማ። ያልታየ ታየ። ዕጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጸ። ዘመኑ ያልተቆጠረለት ጥቂት ጥቂት እያለ አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማዕፀን ተወሰነ። በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናዋ አልተለወጠም። ሦስቱን ደጅ አልከፈተ። የአብ ልጅ ጥበቡን አደንቃለሁ። ያለመለወጥ በቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለ እነዚህም ሦስት ደጆች ልብ ያደነቀች ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤል በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደ ተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ጸጉር አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆም እንጀራውንና ንፍሮን በልተው እግዚአብሔርን አመሰገኑ። ዕንባቆምም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደ ተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስም ከወጣ በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበር። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ ግን እጠናለሁ፣ ግን ምክንያት አላገኘሁም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና የኖረች አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ? ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሠራውን ይህ ምስጢር ዕጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋለኛው ዘመን ደግሞ ከብቻዋ ቅድስት ድንግል ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ? የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምሥራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብም እስከ መስህ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩ ሁሉ ተመለከተ። እንደ ያዕቆብ ያለ አላገኘም። እርሱንም መረጠው። ልቡናው በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ አየ። ልቡናውም በይሁዳ ነገድ ላይ አረፈ። ፈቃዱ ለዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል የጽዮንን ተራራ የወደደ መቅደሱንም በአርያም ሠራ፣ ለዘላለምም በምድር ላይ ሠራት። ዳዊትንም ባሪያውን መረጠው። የዳዊትንም ቤት አይቶ ተመልክቶ እንግዲህ ቅድስት ድንግልን አገኛት። መልኳንም ወደደው፣ ላይዋንም መረጠ፣ መዓዛዋንም ፈቀደ። ከአዳምም ወገኖች ይልቅ አማረችው፣ ደስ አሰኘችው። ዳዊት በመዝሙር እንደ ተናገረ እንዲህ ሲል ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጪ። ወገኖችሽን የአባትሽን ቤት እርሺ። ንጉሥ መልክሽን ደምግባትሽን ወዷልና የሁሉ ጌታ ከኪሩቤል ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክትን ቤዛ ሊሆን እሳታውያንንም ሊሳተፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደ ተናገረ እንዲህ ሲል መላእክትን የተቀበለ አይደለም፣ የአብርሃምንም ዘር ከፍ ከፍ አደረገ እንጂ ወንድሞችንም ሊመስላቸው ወደደ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ምን ያህልስ ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነትን አገኘሽ!
እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክትም ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽም ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑም ሁሉ ትወደጃለሽ። በየጊዜውም ንጽሕት ነሽ፣ በየሰዓቱም አደፍ ጉድፍ የሌለብሽ። በየስፍራው ሁሉ ቅድስት ነሽ፣ የአንደበቱም ሁሉ ብሩክት ነሽ። ከላይሽም የሚያምር የለም፣ የንጋትም ውጋጋም ቢሆን። ከቁመናሽም የሚያምር የለም፣ ሰሌንም ቢሆን የሊባኖስ ዛፍም ቢሆን። ከጥርሶችሽ የሚነጣ የለም፣ ወተትም ቢሆን በረድም ቢሆን። ከዐይንሽም ጸዳል የሚያበራ የለም፣ በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን። ካፍንጫሽም ምጹዕ የሚሸት የለም፣ ከልብስሽም ሽታ የሚበልጥ የለም። ከልበኔም ቢሆን ሃንክሶም ቢሆን ሐስጳዳቶስም ቢሆን ናርዱም ቢሆን ዋጋውም የበዛ ሌላ ሽቱ ቢሆን። ሰውነትሽ ሁሉ ያማረ የተወደደ ነው፣ በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፏ የምታቅፍ ንጽሕት ርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ ፍቅርሽ ያነቃቃኛል። ወለላውን ማር ለመቅዳት ለምን እሰንፋለሁ? ለሚበላው የጣፈጠ ነው። ወተትኑስ ለመቅዳት ለምን እሰንፋለሁ? የሚጠጣው ያማረ የተወደደ ነው። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱም በመንካት እጆቼ ይሻተታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን እሰንፋለሁ? ምስጋናዋ ከማር ወለላ ይጥማልና፣ ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቱ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ እንዲህ ስል፣ አፌን ምስጋናህን ምላ፣ ምስጋናህን እንዳመሰግን፣ የወለደችህንም ንጽሕት ድንግል ምስጋና እንድናገር። የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ እመታለሁ። የተፈራሽ ድንኳን ድንግል ሆይ ልዕልናሽን አደንቃለሁ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ላንቺ ይገዛለሁ። ስሂኒና ሚያሰሌሆን በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፋራን ተራራ እርሷም የትንቢት መሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽራርያም ሆይ እገዛልሻለሁ። በወርቅ መሠረት ላይ ለተመሠረተች በእንደኬ ደንጊያ ለታነጸች በሶፎርና በአጶርጊዮን ዕንቁ ደንጊያ የተጌጸች ደጆቿ በ12 አናቅ የተጸፈጸፈላት 12 ሐዋርያትም በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ እገዛለሁ። የባቢሎን አውራጃ በሚሆን በኮቦር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሡ ዖዝያን በሞተ ዓመት ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምሕረት መቅጃ የወርቅ መጥለቂያ ሆይ እገዛልሻለሁ። ጸጋ ክብርን የተመላሽ ድንግል ሆይ ምስጋና የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ላንቺ እገዛለሁ። ከእግርሽም በታች እሰግዳለሁ። የልቤንም ቀፈት ላንቺ አዘነብላለሁ። ራሴንም ላንቺ አዋረዳለሁ። ኀጢአቴን ለመክሰስ በፊትሽ እቆማለሁ። የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። በልጅሽም ዘንድ ራሴን እጥላለሁ። የኀጢአቴ ዕንጻ ቁመቱ እስከ አርያም ደረሰ፣ የበደሌ ስፋቱም እስከ ዓለም ዳርቻ ነው። ድንግል ሆይ የኀጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳ በደሌንም ደብዳቤ በእጅሽ ትቀጅብ ዘንድ እታመንሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጥቢት ዘንድ እታመንሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥይኝ። ድንግል ሆይ እታመንሻለሁ። ለጠላቶች አሳልፈሽ እንዳትሰጪኝ፣ በጠላቶቼም እጅ እንዳትጥይኝ። ድንግል ሆይ እታመንሻለሁ። የሚጥለኝን እንድትዩ የሚቃረነኝንም እንድትቃረኙ። ድንግል ሆይ እታመንብሻለሁ። የሚበረታብኝን ልምሾ ታደርጊው ዘንድ የሚቃወመኝንም ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባም እንድትከተኝ ስቀመጥና ስነሳም እንድትጠብቂኝ። ጠንካራይቱንም አምባ መጠጊያ አንቺን እታመንብሻለሁ። ጠንካራይቱን አምባ መጠጊያ አንቺ የታመንሽቱን ጋሻ እታመንሻለሁ። አንቺን ተጠጋው፣ ነፍሴንም በፊትሽ እጥላለሁ። አንቺን ተጠጋው፣ ራሴንም በደጅሽ ሰጠሁ። ከንፈሮቼንም ለምስጋናሽ መሣሪያ አደረግሁ። የሚቃረነኝ ጠላቴ እንዳያገኘኝ
የሰይጣንን ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው። በአንቺም አመንኩ ከርኩሳንም መናፍስት ወጥመድ እንድድን አንቺን ተጠጋው። የመላእክተ ጽልመት ፍላጻ እንዳይነድፍ ከአመፀኞች ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋው። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋው። አንቺን አመንኩ፣ እኔ አገልጋይሽን አድኝኝ። አሜን።